Hello guys, Florentino Perez 150 ሚሊዮን ዩሮ አውጥቼ አዲስ ሱፐርስታር አስፈርሜ የሪያል ማድሪድ ደጋፊዎችን ሰርፕራይዝ አደርጋለሁ ብለዋል። እናንተ የትኛውን ተጫዋች የሚያስፈርም ይመስላችኋል? በቅድሚያ ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ነገሩ ምን መሰላችሁ? ፕሬዚዳንሻል ምርጫ በሪያል ማድሪድ ቤት እየተከናወነ እንደሆነ ይታወቃል። ታዲያ ፍሎረንቲኖ ፔሬዝ እንግዲህ በዚህ ፕሬዚዳንሻል ምርጫ ላይ የሚያሸንፉ ከሆነ በድጋሚ ማለት ነው ከ150 ሚሊዮን ዩሮ የሚጠጋ ገንዘብ በማውጣትም እንግዲህ አዲስ ሱፐርስታር አስፈርማለሁ ብሏል። በቀጣይ ሳምንት ነው ይሄንን ጨረታም የምንጀምረው ብለው ቃል ገብቶ ነበር ለሪያል ማድሪድ ደጋፊዎች ማለት ነው። ታዲያ የትኛው ተጫዋች ሊሆን ይችላል የሚለውን በጣም በርካቶችን ነው በጉጉት እንዲጠበቅ ያደረገው። በርካቶችም ሀሳቦችን እየተለዋወጡበት ይገኛሉ። እሳቸው እንዳሉት ከሆነም እንግዲህ ያው ሚኬል ኦሊሴም አይሆንም፣ ሃሪ ኬንም አይሆንም፣ ጄሬሚ ዶኩም አይሆንም፣ ኤርሊንግ ብሮት ሃላንድም አይሆንም፣ የፕሪሚየር ሊግ ተጫዋችም አይሆንም። በክሪስቲያኖ ሮናልዶና በካካ ሌቭል ያለ ተጫዋች እንደሆነ የተናገሩት እንዲሁም ደግሞ ለሪያል ማድሪድ ፊቸር ጋላክቲኮ የሚሆን ወጣት ተጫዋች ነው አስፈርማለሁ ብለው የተናገሩት ማለት ነው። ታዲያ የትኛው ተጫዋች ሊሆን ይችላል የሚለውን በጣም በጉጉት በይሳት እየተጠበቀ ነው የሚገኘው ማለት ነው። 150 ሚሊዮን ዩሮ ማለት በሪያል ማድሪድ ቤት በታሪክ ከፍተኛው የዝውውር ሂሳብ ነው የሚሆነው እሳቸው ያንን ገንዘብ አውጥተው ተጫዋች የሚያስፈርሙ ከሆነ ማለት ነው። ለማንኛውም እናንተ ፍሎረንቲኖ ፔሬዝ አስፈርማለሁ ብለው የሚጠብቁት ተጫዋች የትኛው ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አረ ተጠንቀቁ፣ ፍሎሬንቲኖ ፔሬዝ ተነስቶበታል። የቡድናችሁን ምርጥ ኮከብ ተጫዋች ሊነጥቀው ይችላል። እስኪ እናንተ ገምቱ። በ150 ሚሊዮን ዩሮ በሻምፒየንስ ሊግ ውስጥ ያለ ስታር፣ በሻምፒየንስ ሊግ ቡድን ውስጥ ያለ ኮከብ ተጫዋች ይወላችሁ ማን ወደ ማድሪድ ሊመጣ ይችላል? ኮመንት ሴክሽን ላይ ገምቱልኝ። እንግዲህ ፍሎሬንቲኖ ፔሬዝ እንደተናገረው ከሆነ በዕለተ ማክሰኞ 150 ሚሊዮን ዩሮ የሚያወጣ እንግዲህ ፓኬጅ ይዞ ለአንድ ኮከብ ተጫዋች የሚያፈሰው ይሆናል። ይህ የመጀመሪያ ጥያቄም እንግዲህ ቀድሞውኑም ከቡድኑ ጋር እንደተነጋገረበትና ይህንን ተጫዋች ወደ ሪያል ማድሪድ ለማምጣት ተግቶ እንደሚሰራ ለሪያል ማድሪድ ደጋፊዎች አብስሯል ማለት ነው። ፍሎሬንቲኖ ፔሬዝ እየተገመቱ ያሉ ተጫዋቾች እነ ዣኦ ኔቬስ ወይ ደግሞ ቪቲኒያ ይሆናሉ የሚል ከፍተኛ ቻንስ አለ። ስለ ማይክል ኦሊሴም እንግዲህ ተጠይቆ ፊት መስመር ላይ ኪሊያን እና ቪኒ የመሳሰሉ የማጥቃት አማራጭ እንግዲህ ጥራት ያላቸው ተጫዋቾች አሉ ተብሎ ሲጠይቅ በማድሪድ ቤት እንዲህ የሚባል ነገር የለም፣ ሌሎች ኮከቦችንም እናመጣለን ሲል ተናግረው ነበር። ኦሊሴም የሚሆንበት ቻንስ አለ ማለት ነው። ማን ይመስላችኋል? ኮሜንት ሴክሽን ላይ ገምቱ። 150 ሚሊዮን ዩሮ አዲሱ የጋላክቲኮስ አብዮት እንግዲህ ትልቅ ተጫዋች ምናልባት በማድሪድ ታሪክም ከፍተኛው እንግዲህ ዝውውር ሊሆን ይችላል። ጋይስ ፍሎሬንቲኖ ፔሬዝ ተናግሯል። እናንተ ገምቱ። ፍሎሬንቲኖ ፔሬዝ እንደተናገሩት ከሆነ እንግዲህ ለቀጣይ ማክሰኞ የሚያቀርቡት የ150 ሚሊዮን ዩሮ የሪከርድ የውል ጥያቄ ለአንድ ተጫዋች እንደሆነ ተናግሯል። አስቡት 150 ሚሊዮን ዩሮ ሪከርድ ጥያቄ ተብሎ እንግዲህ ሃሪ ኬን አይደለም፣ ማይክል ኦሊሴ አይደለም፣ ጄሬሚ ዶኩ አይደለም፣ ኤርሊንግ ሃላንድ አይደለም፣ ኢቭን የፕሪሚየር ሊግ ተጫዋች አይደለም፣ በክሪስቲያኖ ሮናልዶና በካካ ሌቭል ያለ ተጫዋች ነው ብለዋል ፍሎሬንቲኖ ፔሬዝ እንደተናገሩት ከሆነ እና ደግሞ ጋላክቲኮ መሆን የሚችልና ለማድሪድ የወደፊት ተጫዋች ተብሎ ታቅዶ የሚመጣ አይነት ተጫዋች ነው ብለዋል። በዚህ ሰዓት እንግዲህ በነ ሮናልዶና በነ ካካ አቅም የሚጫወት ተጫዋች ያለ እኔ እንጃ አይመስለኝም። ግን እዚህ ጋር ከምትመለከቷቸው ተጫዋቾች መካከል ሊሆኑ ይችላሉ ተብሏል። ሜቢ የፓሪስ ሴን ጀርመን ተጫዋቾች ሊሆኑ ይችላሉ፣ ምክንያቱም አልተጠቀሱም እዚህ ላይ ማለት ነው። ለማንኛውም ከሙዚያላ ጀምሮ እዚህ ጋር የምትመለከቷቸው ተጫዋቾች እንግዲህ ሊፈርሙ ይችላሉ ለሪያል ማድሪድ። ለማንኛውም እኛም ማናውቀው ነገር ግን ፍሎሬንቲኖ ፔሬዝ የሚያውቁትም ነገር ሊኖር ይችላል። ምናልባትም እንግዲህ እስካሁን ድረስ የፕሬዝዳንትነቱ ጉዳይ በሪያል ማድሪድ ቤትም እንግዲህ ኮንፊርም የተደረገ ነገር የለም። ለማንኛውም እንግዲህ የ150 ሚሊዮን ዩሮ ውል ያቀርባል ሪያል ማድሪድ ተብሏል። ትላንት አመሻሹን ፍሎሬንቲኖ ፔሬዝ የላኩት ቀስት እነሆ የእግር ኳስ ዓለሙን እያስጨነቁት ይገኛሉ። ስፔሻሊ ክለቦች በዛት ብርክ ይዟቸዋል ማለት ይቻላል። ታዲያ የተለያዩ ክለቦች እነሆ ቺቀስ የኔን ተጫዋች ትመታ ይሆን እያሉ አለን የሚሉትን ተጫዋች እንግዲህ ይፋ አድርገው እየጠየቁ ይገኛሉ። ለምሳሌ ከባየር ሙኒክ አካባቢ ምናልባት ወይ ሃሪ ኬንና ኦሊሴም ከሆነ ቁርጡን ንገሩኝ ሲሉ ተማጽኗል ፍሎሬንቲኖ ፔሬዝን ማለት ነው። እሳቸውም አይ ኦሊሴ በጣም ምርጥ ተጫዋች ነው፣ ነገር ግን ቀስቷ እሷን አይደለም ልትመታ ያሰበችው ብለው ለባየር ሙኒክ እፎይታን ሲሰጡ፣ ማንቸስተር ሲቲ ደግሞ በበኩሉ ምናልባት ዶኩ ወይ ሃላንድ ከሆነም ቁርጡን ንገሩን ሲል ተማጽነዋል። ፍሎሬንቲኖ ፔሬዝም በምላሻቸው ታዲያ አታስቡ፣ ይቺ ቀስት የምትመታው ከፕሪሚየር ሊግ አካባቢ አይደለም የተላከችው ሲል ሙሉ የፕሪሚየር ሊግ የክለብ አባላትን እንግዲህ በእፎይታ ረጅም ትንፋሽ እንዲተነፍሱ ነው ያደረገችው። ስለዚህ
ይቺ 150 ሚሊዮን ፓውንድ የያዘች አደገኛ ቀስት ልትስት የማትችለው ከወዴት አካባቢ ያለውን ተጫዋች ነው? እሳቸው የመጀመሪያ ጥያቄን ማክሰኞ ዕለት እንግዲህ ይፋ አደርጋለሁ በሚል ነው እንግዲህ እየተናገሩ የሚገኙት። ይህ ተጫዋች ጋላክቲኮ ነው፣ እጅግ በካካና በክርስቲያኖ ሮናልዶ ደረጃ ያለ ተጫዋች ነው ሲሉ እንግዲህ መልእክታቸውን ባሰፈሩበት ዕለት አብዛኛው የእግር ኳስ ዓለም ማን ነው ጋላክቲኮ፣ ማን ነው በካካና በክርስቲያኖ ሌቭል አሁን ላይ ያውም ከፕሪሚየር ሊጉ ውጪ ያለን ተጫዋች እንግዲህ እያማተሩ ይገኛሉ። እኔ ወደ ፒኤስጂ አካባቢ ያለን አንድ ተጫዋች ትመታለች ብዬ አስባለሁ። እናንተ ግምታችሁ ከወዴት ነው? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ። ይመቻችሁ። እሱ ወጣት ጋላክቲኮ ነው። ከነ ክርስቲያኖ ሮናልዶና ሪካርዶ ካካ የተናነሰ አቋም አለው ብዬ አላምንም ሲሉ ፍሎሬንቲኖ ፔሬዝ የተናገሩለት ተጫዋች ከሪያል ማድሪድ ጋር ስሙ ተያይዞ እየተነሳ ይገኛል። እንደዚህ በድፍረት በልበ ሙሉነት የሚናገሩለት ተጫዋች ማን ይሆናል ብላችሁ ታስባላችሁ? በዚህኛው የክረምት የዝውውር መስኮትም ሪያል ማድሪድን ሊቀላቀል እንደሚችል በስፋት እየተዘገበ ይገኛል። 150 ሚሊዮን ዩሮም ያወጣል ተብሎ ይገመታል። ይህ ተጫዋች ማን ነው ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ ጠብቃችኋለሁ። ኮፒ ሊንክና ሪፖስት እያደረጋችሁ ለሁሉም አዳርሱ። ይሄ ተጫዋች ማን እንደሆነ ሁላችሁም መገመት አለባችሁ። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በሪያል ማድሪድ ታሪክ ሪከርዶን የዝውውር ዋጋ እንደሚያቀርቡት ተናግረዋል። ፔሬዝ ይህ ተጫዋች አማካኝ ወይም አጥቂ ሊሆን እንደሚችል የጠቆሙ ሲሆን የሻምፒየንስ ሊግ ቡድን ውስጥ የሚጫወት ቶፕ ፕሌየር እንደሆነም ተናግረዋል። ይህ ተጫዋች ሃሪኬን አይደለም፣ ማይክል ኦሊሴም አይደለም፣ ጀረሚ ዶኩና ኤርሊንግ ብራውት ሃላንድም አይደሉም። ሪያል ማድሪድም የፊታችን ማክሰኞ 150 ሚሊዮን ዩሮ የዝውውር ጥያቄ ለዚህ ተጫዋች እንደሚያቀርቡ ፍሎሬንቲኖ ፔሬዝ ተናግረዋል። ይህ ተጫዋች ማን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አካፍሉ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።